ዛሬ ካሜራ ያስፈልጋል ጋይስ። ኦላላ ብሩኬ በጣም ብርዶታል፣ እየተሸማቀቀ ነው። አይ ሀይሚ ቀፊው፣ አይ ዋ ቀፊው በደንብ በጣም በርዶታል። አንተ ሳታቅፋትም መቀፋት እንጂ አቀፋት እንዴ? ምን ነው እንዴ? አረምቢ ያለ እሺ ቀፋታ እንደዚህ በጣም ያምራል። አይዋ ተቃቀፋችሁ ፎቶ ተስተካከሉ። ሳቅ ፈገግ። አይዋ አንቺ ምቀፊ። አሁን ደግሞ ተቃቀፉ። በጣም ደስ ይላል። አሁን ፎቶ ተስተካከሉ። ሀይሚ ዞር በይ ወደዚህ። ሳቅ ፈገግ። አይዋ በራሳቸው ዓለም ፈታ ዘና የሚሉ ሰዎች ታስተካከሉ። ሲያትላላጡ አትጋጋጡ። ፈጣሪ ወይ አንድ ደህና ፎቶ እንኳን ሳላነሳቸው። ዋይ ምንድነው መተሻሸት? ይሄን ያክል ተረጋጉ። እኛ በዚህ ብርድ አሁን ብቻችን ብርድ ልብስ ነው ትራስ ነው ያለው። ምን ማለት ፈልጋችሁ ነው? ቆይ አንዴ ቀፈኝ አንዴ ቀፈኝ የምትባባሉ ማለት ነው። ለኛ ራሱ እንደኔ አስቡልን። ዛሬ ብሩኬ ለመጀመሪያ ጊዜ ሀይሚን አፈቅርሻለሁ አላት። አይ እስከ ዛሬ እኮ ተባብለው ያቆም። የምር በቀልድም ሆነ በፍራንክ ማለት ነው። ዛሬ ነው በቃ አፈቅርሻለሁ አፈቅራለሁ የተባባሉት። እስከ ዛሬ ተባብለው ያቆም ነበረ። አፈቅርሃለሁ ዛሬ ለመጀመሪያ ጊዜ አፈቅርሃለሁ ተባብለዋል። ቤኪ ደግሞ ብቻውን እያንገላቱት ነው። በመሀላችን አትግቡ ብለዋል። ቤኪን ብቻውን እያንገላቱት ነው። እና ዛሬም እንግዲህ ዘና የሚያደርግ ቪዲዮ ግን በጣም ረጅም ነው የዛሬው። በስማም አንድ ሰዓት ነው። ሁልጊዜ 30 ደቂቃ ምናምን ነበርና ቤቱ ተመቻቸው መሰል፣ ፍራሹም ተመቻቸው። በቃ ቪዲዮ ረጅም እየሆነ ነው። በነገራችን ላይ ቶሎ ዳውንሎድ ማይሆንና ዛሬ ሰዓታችሁን አክብራችሁ ስለመጣችሁ በመጀመሪያ በጣም ደስ ብሎኛል። ሁለተኛ ደስ ያለኝ ነገር ለመጀመሪያ ጊዜ አፈቅርሃለሁ። ውይ ልቤ ተርክክ ፍስስ ነው ያለው። እነሱ ለተባባሉ የኔ ማሽቃበጥ እና አፈቅርሃለሁ ተባባሉ ማለት ነው። አፈቅርሃለሁ ተባባሉ። ከዛ በኋላ ደግሞ ቤኪን ጉድ ሰሩት ማለት ነው። እና ደግሞ ቀን ስታማሩት በኋላችሁ ሟርተኞች ማለት ነው። ፈጣሪ ሆይን እኮ ሰው ያልተጻፈ የሚያነበው ነገርስ። ሀይሚና ብሩክ ወጥመር ተጠምዶባቸዋል። እንደዚህ ሊያደርጓቸው ነው። እንደዚህ ወይ ውሸታም ሁላ ውሸታችሁ ግን መከራ ነው። የምር ምንድነው ያልተጻፈ የምታነቡት? ግን የምር እንምላችሁ ያልተፈጠረ ተፈጠረ ብላችሁ ለማውራት በፈጣሪ ስም እንዴት ናችሁ የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች? እኔ በጣም ደህና ነኝ። ክብሩ ይስፋ አለውላችሁ። ይመሻል ይነጋል። እኔ ጋር አሸዊና ነው ሁሉ ነገር። እናንተ ጋር ሰላም ነው አይደለ? ያ እኔ ጋር ሰላም ነው። ሰብስክራይብ እስኪ አድርጉ እናላችሁ። ዛሬ ብሩኬ ሀይሚን አፈቅርሻለሁ አፌ ቁርጥ ይበል ሀይሚ ማፈቅርሃለሁ አለችው። አይባባሉም እኮ የምር እስከ ዛሬ ማለት ነው። እንደዚህ ካሜራ ፊት መጥተው አፈቅርሃለሁ ተባብለው ያውቁም። በቃ ዝም ብለው ነው እንትን የሚሉት። በቃ ወድሻለሁ እንጂ አፈቅርሃለሁ ህይወቴ ነሽ ምናምን አይባባሉም። እንደ ፍቅረኛ እኮ በጣም እኮ አይጋጋጡም በነገራችን ላይ። እና ጨዋነታቸውን በጣም ነው የምወድላቸው በነገራችን ላይ። ግን በቃ እኛ ደግሞ ከብሩኬ ሁሌ የምንፈልገው ነገር ይሄ ነው። በቃ አንደኛ ቀለበት እንዲያሰርላት ነው በአደባባይ። ቀለበት ካሰረላት በኋላ ደግሞ አፈቅራለሁ እንዲባባሉ። ለምን ካሁን በፊት እንደ ፍቅረኛሞች ብዙም አይደሉም ነበረ። ሰው አሁን ግን ሆነዋል ማለት ነው። እና የምንፈልገው አፈቅራለሁ እንዲባባሉ ነው። ከካሜራ ጀርባ እንደሚባባሉና ግን እኛ ፊት እንደማይባባሉ ነው። እንግዲህ በካሜራ ፊት ንገረኝ ትለኝል እንደ እያለች ነው። በፍራንክ መልኩም ቢሆን ሀይሚ ጠቆም ያረገችን ነው። ይህ ማለት ከካሜራ ጀርባ እንባባላለን። አፈቅራለሁ እንባባለን። ትናንት ራሱ ሊገረጭ ጫት ሲል እኮ ቤኪ ደርሶ ነው እንጂ ከካሜራ ጀርባ ይሳሳማሉ። እንገራችሁ ብዬ ነው። ምንም አይደሉም ምናምን ይሳሳማሉ እኮ። አዎ ግን እኛ እናያቸውም። እኛ ከካሜራ ፊት እንደዛ አይነት ነገር አይመጣም። የብልግና ነገር ማምጣት አይፈልጉም። ስለዚህ ከካሜራ ጀርባ ይሳሳማሉ። ልንገራችሁ ብዬ ነው። እና ዛሬ እንግዲህ አፈቅርሻለሁ እንድትለኝ የምፈልገው በካሜራ ፊት ነው ተባብለው እዚህ መጥተው አፈቅርሻለሁ አሉ። አፌ ቁርጥ ይበል።
ማርያም ሁሌ የምጠብቀው ነገር ይሄ ነበረ። በቃ ቀለበት ካሰርላት በኋላ አፈቅርሻለሁ ሚስቴ ባሌ እንዲባባሉና እንግዲህ ቡራና ሀይሚ ማለት ነው አብሮ በመሆናቸው በጣም ደስተኛ ናቸው። በጣም ማለት ነው። ምክንያቱም ፊታቸው ላይ በደንብ ያስታውቃል በጣም ደስተኛ እንደሆኑ፣ በነፃነት እንደሚኖሩ። በቃ ሀይሚ ከብሩክ ጋር መሆኗ በቃ ብሩክም ከሀይሚ ጋር መሆኑ ደስተኛ ናቸው። በቃ ፊታቸው በጣም ደስታ ነው። በቃ ፊታቸው ያስታውቃል። ፈክት ብሏል። በቃ ሀይሚ ራሱ ፊቷ እንዲጥርት በቃ ቀይ ነው የሆነችው መጨረሻ እና ማለት ነው። ሀይሚና ብሩክ አንድ ቤት መሆናቸው በጣም ተመችቷቸዋል። በጣም ደስተኛ ናቸው አብረው በመሆናቸው። ሲቀጥል ደግሞ አብረው መሆናቸው እንደተመቻቸው የምታውቁት ማለት ነው 30 ደቂቃ ሙሉ ራሳቸው ነው ያወሩት። ቪዲዮ ግን መሆን ያለበት 30 ደቂቃ 35 36 ደቂቃ ነው። ከዛ በላይ አይለቁም ነበር። ዛሬ 1 ሰዓት ነው። 1 ሰዓት ምክንያቱም እነሱ በቃ ወሬያቸው ካሜራ ፊት እንኳን አያልቅም ወሬያችሁ። እናንተ ከካሜራ ጀርባ አታወሩም? እንዲህ አብራችሁ ናችሁ። ፈጣሪ ሆይ ብቻ በጣም ነው ደስ የሚሉት። በጣም እንደተመቻቹ አብሮ መኖራቸው ሁለታቸውንም እንዳስደሰታቸው ነው የሚያሳየው ቪዲዮ። በጣም ደስተኛ ናቸው ሁለቱም። ሀይሚን ፊቷ ፍክት ብሎ ፈገግታዋ በቃ በሆነ ባልሆኑ መሳቅ አስሬ ነው የሚስቁት ብሩክም ሀይሚን ማለት ነው። እና ፈገግታቸው ራሱ በጣም ደስተኛ እንደሆኑ ያስታውቃል አብረው በመሆናቸው ማለት ነው። እና ደግሞ ሰው እንደዚህ ያደርጋቸዋል፣ እንደዚህ ሊያደርጓቸው ነው፣ እንደዚህ ሊያደርጓቸው ነው። ምንም አያደርጓቸውም። እናንተ እኔም እናንተም ሌሎቻችንም ሁሉም ሰው ጠላት አለበት። በነገራችን ላይ ሁሉም ሰው አይወዳችሁም። የሆነ ሰው ይጠሏችኋል፣ የሆነ ሰው ይመቀኛችኋል፣ የሆነ ሰው እናንተ እንዳታድጉ ይፈልጋል፣ የሆነ ሰው እንድትወድቁ ይፈልጋል፣ የሆነ ሰው እንድታለቅሱ ይፈልጋል። የሆነ ሰው ደግሞ ስትስቁ ደስ አይለውም። የሆነ ሰው ስትደሰቱ ስታገኙ ይከፋዋል። እንደዚህ አይነት ነገር የሁላችን ህይወት ላይ አለ። እኔ ጋር፣ እናንተ ጋር፣ ሌሎች ሰዎችም ጋር እነሱም ጋር እነዚህ አይነት ነገር ይኖራል። እኛ እንደምንወዳቸው ሁሉም ሰው እንደሚወዳቸው የሚጠላቸው ሰው ደግሞ አለ። የሚጠላቸው በጣም ብዙ ሰው አለ። ገባችሁ? እነሱ ስላገኙ አብረው ስለሆኑ ደስተኛ ስለሆኑ ደስ የማይለው አለ። በተለይ ዩቲዩበሮች እነሱ ቢጠፋውን በጣም ነው ደስ የሚላቸው። ለምን? የነሱ ተመልካች ወደ እነዛን አሁን የና ሀይሚን ስለምናይ እኔ አሁን የሌላ ሰው ቪዲዮ ማታ ማታ ላይ ጭራሽ ነው ማላይ የነሱን ብቻ ያለው በእነሱ ቪዲዮ ሰራለሁ። ከዛ ቲክቶክ ስገባም የነሱ ነው ያለው። በቃ የና ሀይሚን ብቻ ነው ማየው አሁን ማለት ነው። የሌላ ሰው ላይ ነው። እነሱ ከሌሉ የነዛኞቹን እናያለን ማለት ነው። እንዲጠፉ የሚፈልጉ ብዙ ሰዎች ይኖራሉ። ምንም ጥያቄ የለውም። ግን እንዲጠፉ ቢፈልጉም ፈጣሪ አለ። ሁላችንም የሚጠብቀን ፈጣሪ ነው አይደለ? ስለዚህ እኛ ፈጣሪ ያለን አይደል? እነሱ ፈጣሪ የላቸውም ያላችሁ ማን ነው እንዴ? የሚያምኑት አምላክ አላቸው እኮ። ቤታቸው ያለችው ድንግል ማርያም ምን ትሰራለች? አጠገባቸው ያለው ስላድኑ ምንድን ነው? እምነት እኮ አላቸው የሚያምኑት ማለት ነው። ሁላችንም የሚጠብቀን እምነት አለን። እምነታችን ነው የሚጠብቀን። ገባችሁ? ፈጣሪ ያለ የሚጠብቀን። ክፉ ነገር ሊያደርጉብን ሲሉ ሰዎች ወደ እነሱ አድርጎ እኛን የሚያሳልፈን አምላክ አለን። እምነት አላቸው። ፈጣሪ ነው የሚጠብቃቸው። እኛን የሚጠብቀን አምላክ እነሱን ይተዋቸዋል ማለት አይደለም። እኛን እንደሚጠብቀን እነሱን ይጠብቃቸዋል። እኛ እኮ ፈጣሪ ባይጠብቀን ማለት ነው የሆነ ሴራሚክ ላይ አንሸራተን ብንወድቅ እንሞታለን። ይህን ማወቅ አለባችሁ። ግን እሱ ስለሚጠብቀን ነው። ከፎቅ ሄደን ስንወርድ ልንወድቅ እንችላለን። ወድቀን እግራችን ሊገነጠል ይችላል። ግን ፈጣሪ ስለሚጠብቀን አንወድቅም፣ አንሰበርም። እዚያውን ብንወድቅ አንነሳም፣ ፍጥፍጥ ነው የምንለው። እግዚአብሔር እየጠበቀን ነው። በሰማይ እንሄዳለን። ፈጣሪ ነው የሚጠብቀን። እኛን የሚጠብቅ አምላክ እነሱን አይጠብቃቸውም አትበሉ። ገባችሁ? እና ፈጣሪን የሚያምን ሰው ምንም አይሆንም። ይህን ማወቅ አለባችሁና አታማሩትባቸው።